ሰላም ውድ የቲኤንቲ ኢትዮጵያ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። እኛ በጣም ደህና ነን። በብዙ እየበረታችሁ እየጎበዛችሁ እየጀገናችሁ እንደሆነ ተስፋ እናደርጋለን። ዛሬ የአፕላይድ ዋን ቻፕተር ዋንን ይዘናላችሁ መተናል። ከዛ በፊት ግን ሳብስክራይብ ያላረጋችሁ ጆይን እንድታደርጉ ቤተሰብ እንድትሆኑ ሪከመንድ እናደርጋችኋለን። በጣም ለእናንተ አስፈላጊ ነው ብለን ያሰብናቸውን ቱ ዘ ማክሲም ሄደን በጣም በጥንቃቄ የተዘጋጁ ትምህርቶችን ነው የምናቀርብላችሁ። ቴሌግራም ላይ ደግሞ ዲስክሪፕሽን ላይ ሊንክ አለላችሁ። እዛ ላይ በመግባት ቤተሰብ እንድትሆኑ ሪከመንድ እናደርጋችኋለን። ወደ ዛሬው ክላስ እንሄዳለን። ተከታተሉን። ባለፈው ኢንትሮዳክሽን ላይ ለማየት እንደሞከር ነው አፕላይድ ዋን 5 ቻፕተር እንዳለው አይተናል። ከዛ ውስጥ የመጀመሪያው ይሄኛው ቻፕተር ነው። እንደ መጀመሪያ ያህል ኢንትሮዳክሽኑን ይሄን እናያለን፣ የቻፕተር ዋንን ማለት ነው። አናሊሲስ ኦፍ ቬክተር ይላል። አናሊሲስ ኦፍ ቬክተርን በመሰረቱ አናሊሲስ ኦፍ ቬክተርን አናሊሲስ ከማድረጋችን በፊት ቬክተር ራሱ ምንድነው የሚል ሐሳብ ማንሳት ይኖርብናል። ፍሮም ዘ ስክራች ማየት ስላለብን ይሄን ለማየት ቬክተር ማለት ምን ማለት ነው? ቬክተር ማለት ላይክ ማቴማቲካል ኢንቲቲ ነው። ማቴማቲካል ኢንቲቲ በማቴማቲክስ ውስጥ የምንጠቀመው ቃል ሆኖ ምንና ምን ያለው ነው? ማግኒቲዩድ እና ዳይሬክሽን ያለው ነው። ይሄን ስንል ምን ማለታችን እንደሆነ ይበልጥ በጥልቅ እያየን እንሄዳለን። ከዛ በፊት ላይክ ከዚህ ጋር ለመግለጽ እንደተሞከረው ቬክተር ኢዝ a mathematical entity that has both magnitude and direction. So any physical quantity, like we can say physical quantity, so both magnitude and direction ካለው ቬክተር ይባላል። so ቬክተር ካለን ከሱ ጋር ሁሌ የማይቀር አንድ ሐሳብ አለ፣ ስካለር የሚባል። ስካለር ማለት ደግሞ እሱም ፊዚካል ኳንቲቲ ሆኖ ምን ብቻ ነው ያለው? ማግኒቲዩድ ብቻ ነው ያለው። ለምሳሌ ሰዓት ስንት ነው? ላይክ ምንም ዳይሬክሽን አያስፈልገውም አይደል? ስንት ኪሎ ግራም ነው? 15 ኪሎ ግራም ሊሆን ይችላል፣ 20 ኪሎ ግራም ሊሆን ይችላል። የመሳሰሉት ምን ያህል ርዝመት፣ ለምሳሌ ሌንግዝ ብለን ስንል እነዛ ሰባቱን ፋንዳሜንታል ስካለር ኳንቲቲዎችን ታውቋቸዋላችሁ። ቬክተር ኳንቲቲ የምንላቸው ደግሞ ከነዚህ ድራይቭ የሚደረጉ ዳይሬክሽን ያላቸው። ለምሳሌ አክሴለሬሽን ካለን ስለ አክሴለሬሽን ይሄን ያህል ሜትር ፐር ሰከንድ እንላለን። በዛው ልክ ምን እናገራለን? ዳይሬክሽኑን እናገራለን። በየትኛው አቅጣጫ ማለታችን አይቀርም። ለምሳሌ የሆነ ነገር ብንገፋ ወዴት እየገፋን እንደሆነ ዳይሬክሽኑ ይኖረዋል ማለት ነው። ማትስ እዚህ ጋር ማስ፣ ሌንግዝ፣ ታይም፣ ሉሚነስ ኢንተንሲቲ እነዚህ የሚባሉ ተርሞች በሙሉ ምንድናቸው? ስካለር ኳንቲቲ ናቸው። እዚህ ጋር ደግሞ ቬክተር ኳንቲቲ የምንላቸው እነ ቶርክ እነ ፎርስ ብቻ መጠንም ያላቸው ዳይሬክሽንም ያላቸው ምን ይባላሉ? ቬክተር ኳንቲቲ ይባላሉ። ኤክስፕሬሽን ወደ ሂሳቡ ስንመጣ ኤን ተፕል ኦፍ ነምበርስ በዚህ ፎርም የተቀመጠ ላይክ ቬክተር ኤክስፕረስ እንደዚህ ይደረጋል ማለት ነው። ይሄ ማለት ምን ማለት ነው? በብራኬት ውስጥ ቬክተርን ኤክስፕረስ ለማድረግ ኮምፖነንት አለው። ይሄን ስላችሁ ሴንስ ዳይሬክሽን አለው ማለት ብዙ አይነት ዳይሜንሽኖች አሉ። አንድ ዳይሜንሽን አለ በአንድ ዳይሬክሽን ብቻ፣ ቱ ዳይሜንሽን አለ በኮኦርዲኔት ፕሌን ላይ፣ 3 ዳይሜንሽን ደግሞ አለ። እሱም ደግሞ በ3 ዳይሜንሽን ያዘ ኤክስ ዋይ ዜድ ኮምፖነንትን ያዘ ማለት ነው። እነዚህ በሙሉ ለምሳሌ በዚህ ፎርም የተቀመጡ a1 in the bracket a1 a2 ዶት ዶት እስከ an ድረስ እነዚህ n ኮምፖነንት ያለው ቬክተር ነው ማለት ነው። ይሄ ብዙ ጊዜ የምንጠቀመው ምንድነው? 2D እና 3D ነው የምንጠቀመው። ስለዚህ እስከ A3 ድረስ ብቻ ይመጣል ማለት ነው። የመጀመሪያውን ሐሳብ እንትን ለማለት ያህል ነው። ለምሳሌ ኮኦርዲኔት ፕሌን እንውሰድ። ኤክስ እና ዋይ ኮኦርዲኔት። ለምሳሌ ከዚህ ከ1 2 3 እያለ ኤክስ ይቀጥላል። ዋይ 1 2 እዚህ ጋር ኦሪጂን አለ፣ እዚህ ጋር 3 አለ። አሁን የፖይንት እና የቬክተር ትልቁ ልዩነት ምንድነው? ፖይንት ማለት ኢትስ ሲንግል ስፔሲፊክ ፖይንት ነው። ለምሳሌ ሆሪዞንታሊ 2 ቨርቲካሊ 3 ካለን ሆሪዞንታሊ እቺን 2 እና እቺን 3 እንመጣና እዚህ ጋር እናገናኛቸዋለን። እቺ ፖይንት ምን ትባላለች? 2.3 ላይክ በኦርደር ፔር ሲቀመጥ ኤክስ ኮኦርዲኔት ይቀድማል የሚለውን ሐሳብ እናውቃለን። 2 3 እቺ ፖይንት 2 3 ትባላለች። ቬክተር ለማድረግ ግን ከኦሪጂን ተነስቶ ለምሳሌ ከየት ነው የጀመረው? ከዚህ ጋር ነው የጀመረው። ከኦሪጂን ተነስቶ እስከ ፖይንቱ ያለበት ድረስ የሚሰመር መስመር ይሄኛው ምን ይባላል? ቬክተር ይባላል። ማግኒቲዩድ አለው። ከዚህ ወደዚህ የተሰመረበትም ዳይሬክሽን አለው። የፖይንት እና የቬክተር ልዩነት ይሄ ነው። ሌላው ደግሞ ዜሮ ቬክተር የሚባል ሐሳብ አለ። ዜሮ ቬክተር ፖሲብል ይቻላል። ዜሮ ቬክተር ግን
ዳይሬክሽኑም ዜሮ ማግኒቲዩዱም ዜሮ። ምንም ዲስክራይብ ማድረግ አንችልም፣ ግን ዜሮ ዳይሬክሽን ዜሮ ማግኒቲዩድ እዛው ብለን የምናስቀምጠው ነው። ይሄ ሀፐን የሚያደርገው ምንድነው ላይክ ቬክተር ይሄ ቬክተር ዊዝ አሮ ከዛ በፊት ቬክተር በሁለት መንገድ ኤክስፕረስ ማድረግ ይቻላል፣ በስሞል ሌተር እና በካፒታል ሌተር። ስሞል ሌተር የምንጠቀም ከሆነ አሮ ያስፈልገናል። እንደዚህ ብለን በተለያዩ ፊደሎች ኤክስፕረስ ማድረግ እንችላለን፣ ሾርት አድርጎ ለመጻፍ ማለት ነው። በካፒታል ሌተርም አድምቀን መጻፍ እንችላለን። የተለያየ ወይ አለ። በዚህም አሮ ካደረግንም ጀስት ቬክተር መሆኑን ኤክስፕረስ ለማድረግ ነው። ሶ ወደዚህ ስንመጣ ቬክተር ኤ ዜሮ ነው ማለት የምንችለው ላይክ ፎር ኦል ኢትስ ቤዝ አይ። ለምሳሌ እችኛዋ አይ ማለት ብዙ ኮምፖነንት ሊኖረው ይችላል። 2D ሊሆን ይችላል፣ 3D ሊሆን ይችላል፣ ከ4D ሊሆን ይችላል። ሶ እነዛ አራቱም ኮምፖነንቶች ምን መሆን አለባቸው እያለን ነው? ዜሮ መሆን አለባቸው። ፎር ኦል እቺን ሀሳብ ታውቋታላችሁ። ፎር ኦል አይ አንደኛው ኮምፖነንትም ሁለተኛ ኮምፖነንትም ሶስተኛ ኮምፖነንትም አራተኛ ኮምፖነንትም ምንድነው እያለን ነው? ዜሮ ነው እያለን ነው። ሶ this makes ቬክተር ዜሮ ነው። ዜሮ ቬክተር ሜክ ያደርጋል። ሶ ፖዚሽን ቬክተር የምንለው ሌላ ደግሞ ሀሳብ አለ ቬክተር ውስጥ። ሶ ዳይሬክትድ ኤ ቬክተር ፎርምድ ቢትዊን ዘ ኦሪጂን ኦ ኦሪጂን ማለት ኮኦርዲኔቱ ማለት ነው። ሞስትሊ 2D እና 3D ነው የምንጠቀመው ብለናል። ሶ ከኦሪጂኑ እስከ ፖይንቱ ድረስ ኤክስቴንድ የሚያደርግ ቬክተር ማለት ነው። ሶ እሱ ምን ይባላል? ፖዚሽን። ምክንያቱም የዛችን ፖይንት ቅድም ለምሳሌ የዚችን ፖይንት 2 3 ነው ብለናል። ጀስት ፖይንት ብቻ ናት። ፖዚሽን ቬክተር ስናረጋት ግን ከኦሪጂኑ ዳይሬክትድ የሚደረግ ቬክተር እስከ ፖይንቱ ድረስ ምን ይባላል? ፖዚሽን ቬክተር ይባላል። ሶ ፖዚሽኑ እስካለበት ድረስ ከየትኛው? ከኦሪጂን። ኦሪጂን ማለት የሁሉም ኮምፖነንት 0 0 ካለበት ማለት ነው። ፍሮም ዘ ኦሪጂን 4D ከሆነም 3D ከሆነም እንደዚህ ድሮ አድርገን ለምሳሌ ይሄን ኤክስ እቺን ዜድ እቺን ዋይ ብንል ሶ አራቱንም ያማከለ እዚህ ጋር ይሄው እቺኛዋ ፖይንት ማለት ናት። እቺኛዋ ፖይንት ጀስት መሃል ላይ ስፔስ ላይ ያለችዋ ከዚህ ተነስታ ድሮ የምትደረገው እቺኛዋ ፖይንት ኤክስ ዋይ እና ዜድ ካለ ከኦሪጂን ተነስቶ ድሮ የሚደረግ ምን ይባላል? ፖዚሽን ቬክተር ይባላል። ሶ ቅድም ምንድነው ብለናል? ቬክተር ማቴማቲካል ኢንቲቲ ነው። ስለዚህ ምንና ምን አለው? ቦዝ ማግኒቲዩድ ኤንድ ዳይሬክሽን አለው ብለናል። ሶ ማግኒቲዩዱ ምን ነው የሚያመለክትልን? the size of or the length of the vector ነው የሚያመለክትልን። ሶ ሳይዙን ወይንም length of the vector often represented as a positive። ይሄ ማለት ነው ላይክ ማግኒቲዩድ መጠን ሆኖ ኔጌቲቭ መሆን ስለማይችል ሶ ማግኒቲዩዱ ምኑን ያመለክትልናል? ሌንግዙን። የምኑን ሌንግዝ? የቬክተሩን ሌንግዝ። ብዙ ጊዜ በምንድን ነው ኤክስፕረስ የሚደረገው? there is no ይሄን NB remember there is no negative magnitude። በፍጹም ሊሆን አይችልም። ምክንያቱም መጠን ሆኖ ኔጌቲቭ ሊሆን የሚችል የለም። ሶ ዳይሬክሽኑ ደግሞ ምኑን ያመለክትልናል ብለን ካለን the orientation። ኦሪየንቴሽን ማለት አቀማመጥ ነው። አቀማመጥ of ምን? the vector yet space ላይ space in a sense it can be both 2D and 3D so typically represented by an angle and the coordinate system። በአንግል ኤክስፕረስ መደረግ ይችላል ዳይሬክሽኑ አሊያም በኮኦርዲኔት። በጣም ጥሩ። ሶ እንዴት ሪፕሬዘንት እናደርጋለን ብለን ካልን ሶ በሁለት አይነት ወይ አክቹሊ በብዙ አይነት ወይ ኤክስፕረስ ማድረግ እንችላለን። ማንን? ቬክተርን። እያወራን ያለ ነው ስለ ቬክተር ነው። ቬክተር ምንድነው? እንዴት ኤክስፕረስ ይደረጋል? እንዴት ሪፕሬዘንት ይደረጋል? ሚሉ ሐሳቦችን እያነሳን ነው። በጣም አሪፍ። ሶ ኮኦርዲኔት ፎርም ብለን ስንል ለምሳሌ 2D ከሆነ 2 ዳይሜንሽን ማለት ሁለት ዳይሜንሽን ያለው ማለት ነው። ኤክስ እና ዋይ ኮምፖነንት ያለው። ሶ አንድ ቬክተር ሁለት አይነት ኮምፖነንት ይኖረዋል 2D ከሆነ። የምን? የኤክስ ኮምፖነንት እና የዋይ ኮምፖነንት ብቻውን አይደለም የሚሆነው ማለት ነው። ለምሳሌ አንድ ቬክተር ከዚህ ጫፍ እንደዚህ ኤክስፕረስ ብናደርግና ከኦሪጂኑ አንድ ቬክተር እንደዚህ ድሮው ስናደርግ እችኛዋ ቬክተር vx እና vy ኮምፖነንት ነው ብሎ ማለት ምን ማለት መሰላችሁ? ይሄ ቬክተር ወደ ጎንም ሄዷል ወደ ላይም ሄዷል እያለ ነው። ሁለት ኮምፖነንትን ለምሳሌ አንድ ልጅ ሞስቲሊ እናትም አለው አባትም አለው at the same time ነው እሳቤው። ሶ እችኛዋ ፖይንት ላይ መጥቷል ይሄ ቬክተር ከስፔሱ ከኦሪጂኑ እንደዚህ ድሮ አድርገናል ማለት አስቡ። ወደ ጎን ዳይሬክት እንደዚህ ወደ ጎን ብቻ አልሄደም። ሁለት ኮምፖነንት አለው። ከዚህ ፖይንት ወደ ታች እንደዚህ ከዚህ ጋር ፓራለል እናሰምርና ወደ ጎን ኮምፖነንቱ እችኛዋ የኤክስ ኮምፖነንት ናት እንላለን። ተግባባን? ሶ ወደ ላይ ለዚህ ደግሞ የዋይን ዋይ ምን ያህል ሄደ የሚለውን እሳቤ ለማግኘት ደግሞ
ለዚህ ፓራለል እንደዚህ ከፖይንቱ ጋር ከኤክስ አክሲስ ጋር ማለት ነው ድሮ እናደርግና ወደ ላይ ደግሞ ከዚህ እስከዚህ ሄዷል። ሶ this vector is the component with x axis and the y axis. So it's the combination of two components ብለን ማውራት እንችላለን። ሶ 3 ዳይሜንሽንም ከሆነ እዚህ ጋር እንዳልኳችሁ ነው ወደ ላይም ወደ ጎንም ወደ ሶስተኛው ዳይሜንሽንም ይሄዳል ኮምፖነንት አለው ብለን ስንል እንደዚህ ነው። 2D ማለት 2 ዳይሜንሽን ነው በቃ አለቀ። ዳይሜንሽን እና ሰንስ the direction having 2D ማለት 2 ዳይሜንሽን 3D ማለት 3 ዳይሜንሽን። ሶ እዚህ ጋር ደግሞ z የሚባል ሌላኛ ኮምፖነንት ይመጣል ማለት ነው። x y z ብዙ ጊዜ ኮምፖነንት በምን ኤክስፕረስ ስለሚደረግ በx y እና z። ሶ ግራፊካል ሪፕሬዘንቴሽን ደግሞ አለ። ግራፊካል ሪፕሬዘንቴሽን ኦፍ ኤ ቬክተር ማለት ምን ማለት ነው? ጀስት ግራፍ ኢን ሰንስ ኢንተርፕሬት የሚደረግ ቫልዩ አለው ግን በስዕል ፎርም። ሶ ስዕሉ እንደ አብስትራክት እንደ አርክ ምናምን ላይ እንደምንለው ሳይሆን ጀስት አሮ ኮንቴን ያደረገ ማለት ነው። ሶ ይሄን ብለን ስንል ምን ማለት ነው ብለን ካልን a vector can be represented by arrow በቀስት ቬክተር ኤክስፕረስ ማድረግ እንችላለን። ሶ በቀስት ኤክስፕረስ ማድረግ እንችላለን ስንል ግን እያወራን ያለ ነው እንዳትረሱ ስለ ቬክተር ነው። ቬክተር ምንና ምን አለው ብለናል። በአሮ ኤክስፕረስ ካደረግን አሮ ውስጥ ምን መሆን አለበት? ቀስቱ ውስጥ ማግኒቲዩድም ዳይሬክሽንም መኖር መቻል አለበት። በጣም አሪፍ። ሶ ለምሳሌ በዚህ አሮ ቬክተርን ኤክስፕረስ እናደርጋለን ከተባለ እንዴት ሌላ? እሺ ስለዚህ ይሄ ቀስት ውስጥ ምንና ምን መኖር አለበት ማለት ነው? ማግኒቲዩድ እና ዳይሬክሽን። ሶ የዚህ ቀስት ርዝመት ከዚህ እስከዚህ ያለው አያችሁ፣ እስከዚህኛዋ ድረስ ያለችዋ እቺ ርዝመት ምንን ታመለክታለች? length corresponds to the magnitude የዚህን ቬክተር ለምሳሌ የፈለግነውን ቬክተር ኤክስፕረስ ማድረግ እንችላለን ብለናል። ሶ የዚህኛው ርዝመት ምንን ያመለክትልናል ብለናል? ማግኒቲዩዱን ያመለክታል። እቺኛዋ ጫፍ ግን ኦሪየንትድ የተደረገበትን ቬክተሩ ወዴት ነው ኦሪየንት ያደረገው? ሶ ኦሪየንቴሽን ኢን ሰንስ ኢትስ ኦል አባውት ዘ ዳይሬክሽን። ሶ ዳይሬክሽኑን ኤክስፕረስ ያደርጋል። ሾው ዘ ኦሪየንቴሽን ኦፍ ዘ ቬክተር ብለን እንላለን። ቬክተር በሁለት ወይ ሪፕሬዘንት እንደሚደረግ አይተናል። ቬክተር ምን እንደሆነ አይተናል። ከስካላር ጋር ልዩነታቸውን ለማየት ሞክረናል። ፖይንት ኦን ፕሌን ላይ እና ፖይንት እና ቬክተር ልዩነታቸውን ቤዚክሱን እዚህ ጋር ለማየት ሞክረናል። ሶ ዜሮ ቬክተር ምንድነው? ፖዚሽን ቬክተር ምንድነው? ማግኒቲዩድ እና ዳይሬክሽን የሚሉ ሀሳቦች አሉ። ሶ የዛሬው ክላሳችን ይሄን ይመስላል። ልናይ የሞከርናቸው ሀሳቦች ይሄንን ይመስላሉ። ያልገባችሁ ነገር ጥያቄ ምናምን ካለ ወዲያው አሳውቁን። እርስ በርስ እንተጋገዛለን። ሌላው ደግሞ ሰብስክራይብ ማድረግ እንዳረሱ። ቀጣይ ቪዲዮ ላይ ደግሞ ኦፕሬሽን ኦን ቬክተር የሚለውንና ኤግዛምፕሎችን ብሪፍ የሆኑ ኤግዛምፕሎችን ከቀላሉ እስከ ከባዱ ድረስ አብረን እንሰራለን። ቲኤንቲ ኢትዮጵያን ሰብስክራይብ አድርጉ። ቴሌግራም ላይም ደግሞ ዲስክሪፕሽን ላይ ያለላችሁ አድራሻችን እንገናኛለን። መልካሙን ሁሉ ባላችሁበት ሰላማችሁ ብዝት ይበል።